በድጋሚ እንደምን አመሻችሁ። እኔ ብልጥ ነኝ፣ ምክንያቱም እነሱን ሁለቱን ቶሎ አናገርኩኝና ከእነሱ የተረፈውን አንዳንድ ደቂቃ ወሰድኩኝና የኔ 5 ደቂቃ ሆነልኝ። ስለዚህ ብዙ ማውራት እችላለሁ። እንግዲህ ምንም አይደለም። ዳንኤል ታምሩ ፈረደ እባላለሁ። የተወለድኩት አዲስ አበባ ነው። የተማርኩት ግን ብዙ ቦታ ነው። ክፍለ ሀገር የተማርኩት። ስራ ስጀምር መምህር ነበር። በጣም ሩቅ ሀገር ኤርትራ ክፍለ ሀገር ነው የጀመርኩት። ከዛ በኋላ ብዙ ክፍለ ሀገሮች አይቻለሁኝ። ከዛ ወደ አዲስ አበባ መጣሁኝ። የኮሙኒኬሽን እና የጋዜጠኝነት ባለሙያ ነኝ። በትምህርት ደረጃ የመጀመሪያና ሁለተኛ ዲግሪ ሰርቻለሁ። በቤተሰብ ደረጃ ባለትዳርና የ2 ልጆችና የ5 የልጅ ልጆች አያት ነኝ። እግዚአብሔር ይመስገን። ትልቁ ነገር እኔ ስወለድም ሳድግም በማህበረሰብ ውስጥ ነው ያደግኩት። ስወለድ የአንድ አባትና የአንድ እናት ልጅ ነኝ። ሳድግ ግን የማህበረሰብ ልጅ ነኝ። ያ ነው ሁልጊዜ የሚያንገበግበኝም ሁልጊዜ የሚጠራኝም ያ ነው። እኔ ልጆች ሳይ የሚናፍቀኝ አባታቸው እናታቸው ሳይሆን ልጅነታቸው ነው። ስለዚህ መምህር ነበርኩኝ፣ የልጆች አባት ነበር። 16 ዓመት አስተምሬያለሁ። በጋዜጠኝነት እስካሁን ድረስ እየሰራሁ ነው ያለሁት። ጡረታ ከወጣሁ 5 ዓመት ሆኖኛል። አልመስልም አይደል? ግን 5 ዓመት ሆኖኛል ጡረታ ከወጣሁ። እግዚአብሔር ይመስገን፣ እድለኛ ነኝ። ሁላችሁም የኔን እድል ብታገኙት ደስ ይለኛል። በሁሉም መንገድ ማለት ነው። ለምን እኔ እስካሁን ባለው የህይወቴ መንገድ ደስተኛ ነኝ። ከምንም በላይ ደግሞ በልጆቼና በባለቤቴ ደግሞ ደስተኛ ነኝ። ስለዚህ እንዲህ አይነት ደስታ እንዲሰጣችሁ እግዚአብሔር ይፍቀድላችሁ። የእድሜ መርዘምና የጤናዬ መለምለም ከዚህ የተገኘ ነው። ከምንም በላይ ግን ፈጣሪን መፍራት፣ አካባቢን መውደድ፣ ቤተሰብን መውደድ እኔ ከኔ ብትወትሩ ደስ የሚለኝ ባህሪ ነው። ስለዚህ አሁን ይሄን እኔ የምናገረው ስለኔ አይደለም፣ ስለሚቀጥለው ነገር ነው። የሚቀጥለውን ነገር የምናገረው በምንድን ነው? ሰው በወደድን ልጆች በወደድን ቁጥር ጤነኞች እንሆናለን። በእርግጠኝነት ልንገራችሁ፣ ሰው በወደድንና በተለይ ህፃናትን በወደድን ቁጥርና መጠን ጤነኛ እንሆናለን። ጤናችን በዛ ላይ ይመሰረታል። ስለዚህ ወደፊት ማሰብ ያለብን ስለ ልጆች ነው። እኔ በሙያዬ መምህር ነበር፣ በሙያዬ ጋዜጠኛ ነኝ። አሁንም በጋዜጠኝነት ነው የምሰራው። ትልቁ ያ ሳይሆን እዚህ ከእናንተ ጋር የሚያሰባስበኝ ማህበራዊ ኃላፊነት የሚባል ነገር አለ። ያ ነው ማህበራዊ ኃላፊነት ያሰባስበኛል። እኔ ለጎረቤቴ ጎረቤት ነኝ፣ ለባለቤቴ ባል ነኝ፣ ለልጆቼ አባት ነኝ፣ ለልጅ ልጆቼ አያት ነኝ። ለዚህ አካባቢ ሰው ደግሞ እንደየፍላጎታችሁ ልጁን የሚድር ሽማግሌው ነኝ፣ የተጣላ አስታራቂ ነኝ። እንዲህ አይነት ኃላፊነትን እቀበላለሁ። ሁላችንም ለዚህ ዝግጁ እንሆን። እግዚአብሔር ለዚህ ያበቃን አምላክ፣ ለዚህ ያሰባሰበን አምላክ እኛን ስለኔ እንድናገር የፈቀደልኝ አምላክ ሁላችንም ለዚህ አብቃን። እግዚአብሔር ይስጥልኝ።